የፌዴራል ከፍተኛው ፍርድ ቤት እገዳ አስተላልፏል። የምርጫ ቦርድ በአማራና በትግራይ ክልሎች ላይ ያስተላለፈውን ውሳኔ ነው ለጊዜው እንዲታገድ ያዘዘው። ሰማላችሁ። ቤተሰቦቼ እንዲወስዱኝ እፈልጋለሁ ስትል አንዲት ወጣት መንገድ ላይ ምጥ ተይዛ ወልዳለች። የዚችን ወጣት ህይወት እንነግራችኋለን። በ6 ወራት ውስጥ ከ26800 በላይ አሽከርካሪዎች ላይ የጠጥቶ ማሽከርከር ምርመራ ተከናውኗል። አዲሱ መመርመሪያ የአልኮል መጠጥ ጠጥቶ ማሽከርከርን በልዩ ደረጃ ቅጣት ውስጥ አካቶታል ነው የተባለው። አሽከርካሪዎች ይሄ ለእናንተ ነው። ስለ ፕላስቲክ ማሸጊያዎች አጠቃቀም አዲስ ማብራሪያ ተሰጠ። ምንድነው ማብራሪያው? ተሰማላችሁ። አርቲፊሻል ኢንተለጀንስ በሰብአዊ መብት ላይ ችግሮች እየፈጠረ እንዳለ ኢሰመኮ ገልጿል። ኤአይ ምንድነው የፈጠረው ችግር እንነግራችኋለን። በመጪው የበልግ ወቅት አዲስ አበባን ጨምሮ በከተሞች ጎርፍ አደጋ ሊከሰት እንደሚችል ማስጠንቀቂያ ተሰጥቷል። ኢንስቲትዩቱ ነው ይሄን ያለው። እንደምንውላችኋል። አሃዱ ኒውስ ኤንድ ፖለቲክስ የእናንተ የመረጃ ቻናላችሁ ነው። ለዛሬ ለተሐሙስ የካቲት 19 ቀን ያዝናቸው መረጃዎች ያጠራጠር አድርጌ ያቀርባለሁ። አዘጋጅቼ ማቀርበው ናርዶስ አለማየሁ ነኝ። በቀጥታ ወደ መረጃዎቹ እናልፋለን። ምስራች የዲፕሎማት ሰፈር በሆነው በቡልጋሪያ ከቴምር ሪል ስቴት የተሰጠ ገጸ በረከት በአፍሪካ ህብረት አቅራቢያ እጅግ ዘመናዊ ኮምፓውንድ አፓርትመንት ቤቶችንና የንግድ ሱቆችን ከ20% ቅድመ ክፍያ ጀምሮ በማይታመን ዋጋ እንሆ ከ30% እውነተኛ ቅናሽ ጋር ስቱዲዮ 44 ካሬ 3.5 ሚሊዮን ብር፣ ባለ 1 መኝታ 67 ካሬ 5.4 ሚሊዮን ብር፣ ባለ 2 መኝታ 98 ካሬ 7.8 ሚሊዮን ብር እንዲሁም ባለ 3 መኝታ 127 ካሬ 10 ሚሊዮን 200 ሺህ ብር። የንግድ ሱቆችን ከ900 ሺህ ብር ቅድመ ክፍያ ጀምሮ ይዘንሎት መጥተናል። ለውስን ቤቶች የ10% ቅናሽ ያዘጋጀን መሆኑን እንገልጻለን። ለበለጠ መረጃና ለሳይት ጉብኝት 0933 23 31 13 ይደውሉ። የፌዴራሉ ከፍተኛው ፍርድ ቤት የኢትዮጵያ ምርጫ ቦርድ በአማራና በትግራይ ክልሎች ላይ ያስተላለፈውን ውሳኔ ለጊዜው አግዶታል። የፌዴራሉ ከፍተኛው ፍርድ ቤት እንግዲህ የምርጫ ቦርድ በአማራና በትግራይ ክልል አከራካሪ የምርጫ ክልሎችን አስመልክቶ የሰጠው ውሳኔ ለጊዜው ታግዶ እንዲቆይ ትዕዛዝ አስተላልፏል። ክርክሩ የተጀመረው ዲሞክራሲያዊ ስምረት ትግራይ ወይም ስምረት የተባለው የፖለቲካ ፓርቲ በፓርቲው ተወካይ በጌታቸው ረዳ አማካኝነት በምርጫ ቦርድ ላይ ባቀረበው አቤቱታ ነው። ፍርድ ቤቱ ሰኔ 19 2018 በኢትዮጵያ አቆጣጠር ማለት ነው። ፍርድ ቤቱ በዋለው ችሎት አቤቱታውን መርምሮ የሚከተሉትን ዋና ዋና ትዕዛዞች ሰጥቷል። የፍርድ ቤቱ ዋና ዋና ትዕዛዞች ምንድናቸው? ምርጫ ቦርድ ሰኔ 16 2018 በአማራና በትግራይ ክልሎች መካከል ባሉ አከራካሪ ምርጫ ክልሎች ላይ ያስተላለፈው ውሳኔ ተፈጻሚ ከሆነ ክርክሩ ውጤት አልባ ሊሆን ስለሚችል በፍትሐ ብሔር ስነ ስርዓት ህግ ቁጥር 154 መሰረት ውሳኔው ለጊዜው ታግዶ እንዲቆይ ታዟል። የከሳሽ የክስ ማመልከቻና ማስረጃ ለተከሳሽ ለኢትዮጵያ ምርጫ ቦርድ ደርሶ ቦርዱ ለሰኔ 25 2018 ከጧቱ 2 ሰዓት ተኩል ላይ ቀርቦ ምላሹን እንዲሰጥ መጥሪያ እንዲወጣም ታዟል። ተከሳሹ በእግድ ትዕዛዙ ላይ ቅሬታ ወይም አስተያየት ካለው በቀጠሮ ቀን ይዞ እንዲቀርብ ፍርድ ቤቱ አዟል። ችሎቱን የመሩት ዳኞች ይህንን ትዕዛዝ የሰጡት የፌዴራል ከፍተኛ ፍርድ ቤት ዳኞች ናቸው። እንግዲህ ጉዳዩ ለሰኔ 25 ቀን 2018 ተለዋጭ ቀጠሮ ተቀጥሯል ማለት ነው። በቤት ሰራተኝነት ተቀጥራ የጸነሰች በምትሰራበት ቤት ለመውጣት ተገዳ መጸዳጃ ቤት እስከ መውለድ የደረሰች ደጋጎች ያስጠጓት ድንቅነሽ አብርሃም የተባለች እንስት ቤተሰቦቿ እንዲደርሱላት ተማጽናለች። ከ4 ዓመታት በፊት ከቤተሰቦቿ ጋር ተጣልቼ ነበረ የተለያየሁት ትላለች። ይቻራስ ቤተሰቦቼ እንዲወስዱኝ ይፈልጋለሁ ስትል ጥሪ አስተላልፋለች። የትውልድ ቦታ ወላይታ ሶዶ ነው። ወላይታ ሶዶ ከተማውን አልፎ በሚገኝ ቦሎ ሶበምቢ የሚባል በተለምዶ እንደዚህ አይነት አካባቢ ነው ተወልዳ ያደገችው። መንገድ ላይ እንግዲህ ምጥ ከተያዘችበት በማንሳት ወደ ሐኪም ቤት እስከ መውሰድ ተባብረው የልጇንም የሷንም ህይወት የታደጓት አቶ ከበደ ደሜ የተባሉ የሻሸመኔ ነዋሪ ናቸው። ግለሰቧ ከወለደች 5 ቀናት እንዳስቆጠረችና በቤታቸው እንደምትገኝ ገልጸዋል። ያስጠጓት ይህ ሰው ሁኔታውን በተመለከተ ምንድነው ያሉት? ከ4 ዓመት በፊት ከቤተሰብ ተለያይታለች። ሞጆ አካባቢ ከሰው ቤት ተቀጥራ ለ3 ዓመታት መስራቷን ገልጻለች። ከተቀጠርኩበት ቤት ጎረቤት ልጅ ነው ያረገዝኩት
ያረገዝኩለት ሰው አላውቅሽም አለኝ ብላለች ግለሰቧ። መጸነሷ ሲታወቅ አሰሪዎቿ ከቤት እንዳስወጧት መግለጿንም ያስረዳል። ከቀጣሪዎቿ ቤት ወጥታ ወላይታ ለመሄድ ከሞጆ ወደ ሻሸመኔ በመኪና እየተጓዘች በነበረች ወቅት ነው ምጥ በጣም ሲያጣድፋት ሻሸመኔ መግቢያ የባለቤታቸው ምግብ ቤት አጠገብ ወርዳ መጸዳጃ ቤት ስትጠይቅ ወደ እሳቸው ቤት እንደወሰዷት ነው የሚናገሩት እሳቸውና መጸዳጃ ቤት ገብታ እዛው ወዳው ነው የወለደችው። እኛ ጋር የምግብ ቤት ሰራተኞች ነበሩ እየጮሁ እያለቀሱ ወደኔ መጡ ይላሉ። ይህ አባት ህፃኗ የሽንት ቤቱ ሴራሚክ ላይ ወድቃለች። የተወለደችው ህፃን በህይወት መኖሯን ሳውቅ በድፍረት ትብቷን ቆርጬ አካባቢው ወዳለ የህክምና ማዕከል ወስደን የሁለቱንም ህይወት ተርፏል ብለዋል። በተአምር ነው የወለደችው። መጸዳጃ ቤት ነው በምጥ እንግዲህ ቶሎ ብላ የወለደችው። የህክምና ማዕከሉ ወጪውን ሸፍኖ 3 ቀናት አገልግሎት እንደሰጣትም ይገልጻሉ። በኋላም ጎዳና ላይ ከምትወድቅ ብዬ ከባለቤቴ ጋር ተነጋግሬ ቤታችን ወስደን ሻሸመኔ እኛ ጋር ነች ብለዋል። ቤተሰቦቿን ማግኘት ብትፈልግም አራሷን አሳፍረው ለመላክ ስላሳሰባቸው ሂደው እንዲወስዷትም ጠይቀዋል ማለት ነው። በ6 ወራት ውስጥ ከ29800 በላይ አሽከርካሪዎች ላይ ጠጥቶ ማሽከርከር ምርመራ መከናወኑ ተገልጿል። አዲሱ መመሪያ የአልኮል መጠጥ ጠጥቶ ማሽከርከርን በልዩ ደረጃ ቅጣት ውስጥ አካቶታል ነው የተባለው። እንግዲህ በያዝነው ዓመት ባለፈው 6 ወር ብቻ ከ29800 በላይ አሽከርካሪዎች ከመጠን በላይ የአልኮል መጠን ጠጥተው ማሽከርከር ምርመራ መከናወኑንም ከነዚህ መካከል ከ1700 በላይ የሚሆኑት በህግ ከተቀመጠው ወሰን በላይ የአልኮል መጠጥ ጠጥተው በመገኘታቸው ክስ ተመስርቶባቸዋል። ይሄን ያለው የአዲስ አበባ ፖሊስ ነው። እንግዲህ ፖሊስ ትራፊክ ቁጥጥር መምሪያ የትራፊክ ሙያና የህዝብ ግንኙነት ዲቪዥን ኃላፊው እንደገለጹት አዲስ በወጣውና ተግባራዊ በተደረገው መመሪያ መሰረት ጠጥቶ ማሽከርከር በልዩ ደረጃ ቅጣት ውስጥ እንዲካተት ተደርጓል። እንደ ኃላፊው ማብራሪያ ቀደም ሲል በምርመራው ጠጥቶ ለተገኘ አሽከርካሪ ይሰጥ የነበረው ተመሳሳይ ቅጣት ተቀይሮ በአሁኑ ወቅት እንደ ጥፋቱ ደረጃ እስከ 3000 ብር የሚደርስ የገንዘብ ቅጣትና የ8 ነጥብ የሪከርድ ቅነሳ ያስከትላል። ስለዚህ ፖሊስ ጠጥቶ ማሽከርከርን ለመመርመር የሚያስችል በቂ መሳሪያ አቅርቦት እንዳለው ተጠቅሷል። ምሽትን ጨምሮ በቦታና በጊዜ የተለየ ጥብቅ ቁጥጥር እየተደረገ ነው። ዓለም አቀፍ ጥናቶችና የተቋሙ የስራ ግምገማዎችም እንደሚያመላክቱት የአልኮል መጠጥ ጠጥቶ ማሽከርከርና ለቦታው ከተፈቀደው የፍጥነት ወሰን በላይ ማሽከርከር ለትራፊክ አደጋ ሁሌም እኛም እንደምንላችሁ ዋነኛ መንስኤዎች መሆናቸውን የተጠቀሰው። ስለ ፕላስቲክ መጣን። ፕላስቲክ እንግዲህ ሁሌም በዜናችን ውስጥ የምናካትተው ዜናችን ነው። በየዕለት ተዕለት ኑሯችን ላይ ምናልባት አዋጁ ከጸደቀ በኋላ የግንዛቤ እጥረትም ሊኖር ይችላልና ስለ ፕላስቲክ ማሸጊያዎች አዲስ ማብራሪያ ተሰጥቷል። የኢትዮጵያ አካባቢ ጥበቃ ባለስልጣን በቅርቡ ያወጣው የደረቅ ቆሻሻ አያያዝና አወጋገድ አዋጅ ላይ የተካተቱት የፕላስቲክ ማሸጊያዎችና ትርጓሜ አጠቃቀም በተመለከተ ዘርዘር ያለ ማብራሪያ ነው የተሰጠው። ይሄ ለብዙ ሰዎች ስለሚጠቅም እንድታጋሯቸው እንጠይቃለን። ባለስልጣኑ ምንድነው ያለው? በአዋጁ መሰረት የፕላስቲክ ማሸጊያ ማለት ማንኛውንም ምርት ከብክለት ለመከላከል ወይም ከሌሎች ነገሮች ጋር እንዳይቀላቀል ለማድረግ በአምራቾች ጥቅም ላይ የሚውል ከፕላስቲክ የሚዘጋጅ መጠቅለያ ወይም መያዣ ነው። በአዲሱ አዋጅ መሰረት የሚከተሉት ምርቶች ለማሸግ የሚውሉ ፕላስቲኮች የተፈቀዱ ናቸው። ከዚህ ቀጥሎ የምንጠቅሳቸው የተፈቀዱ ናቸው ብሏል ባለስልጣኑ። የምግብ ምርቶች፣ የተለያዩ የታሸጉ ምግቦች፣ የባልትና ውጤቶች፣ በቤት ውስጥ የሚዘጋጁ የባልትና ምርቶች፣ የላውንደሪ አገልግሎት አለ፣ ለጽዳትና ለልብስ ጥበት አገልግሎት የሚውሉ ማሸጊያዎች፣ ሌሎች የንግድ ምርቶች፣ በተለያዩ አምራቾች የሚወጡ የኢንዱስትሪ ውጤቶች አሉ። እነዚህ የተፈቀዱ የፕላስቲክ ማሸጊያዎች ጥቅም ላይ ከዋሉ በኋላ የሚኖራቸው አወጋገድ በአዋጁና አዋጁን ተከትለው በሚወጡ የማስፈጸሚያ ህጎች ጥብቅ ቁጥጥር እንደሚደረግባቸው ነው የተገለጸው። ስለዚህ በሀገሪቱ የሚታየውን የደረቅ ቆሻሻ ብክለት በዘላቂነት ለመቅረፍ የታለመ ስለሆነ ነው። ባለስልጣኑ በመጨረሻ ጽዱ ኢትዮጵያን ባህል እናድርግ በማለት መላው ህብረተሰብ ለህጉ ተገዥ እንዲሆንም ጥሪ አቅርቧል ማለት ነው። ኤአይ በሰብአዊ መብት ላይ ችግር እየፈጠረ እንዳለ የኢትዮጵያ ሰብአዊ መብቶች ኮሚሽን ተናግሯል። ኮሚሽኑ በተለይ ከጥላቻ ንግግርና መሰል ድርጊቶች ጋር በተያያዘ አርቲፊሻል ኢንተለጀንስ የሰብአዊ መብቶች ላይ ችግሮች ሊፈጥር ስለመቻሉ ገልጿል። የኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነር አቶ ብርሃኑ አዴሎ ናቸው። እሳቸው ምንድን ነው ያሉት? ዘመናዊ የሆኑ የህግ ማዕቀፎች ቢኖሩንም የአርቲፊሻል ኢንተለጀንስ ወይም ኤአይ እየሄደበት ያለው ፍጥነት ከነዚህ ማዕቀፎች ጋር አብሮ የሚሄድ አይደለም ነው ያሉት ዋና ኮሚሽነሩ። ሲቀጥሉ ምንድነው ያሉት? በእነዚህ ዙሪያ የስትራቴጂክ ፕላኑን ጨምሮ እንዲሁም ደግሞ
መከለስ የሚያስፈልገው እንደሆነ ገልጸዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነር አቶ ብርሃኑ እንዳጋጣሚ ሆኖ በዚህ ዓመት ሰኔ ወር ላይ ነው የ5 ዓመቱ ስትራቴጂክ ፕላናችን የሚያበቃው። ይህንን ተከትሎ በአዲሱ ስትራቴጂክ ፕላናችን ላይ የአርቲፊሻል ኢንተለጀንስ አቅጣጫዎች እናስቀምጣለን ብለን እየሄድንበት ነው ያለነው ብለዋል። ከዚህ በተጨማሪ በሰብአዊ መብት ዙሪያ ፈታኝ የሆኑ መተዋል የተባሉት ንግድና ሰብአዊ መብት፣ አካባቢ ጥበቃና ሰብአዊ መብት ዙሪያ ያሉ ችግሮች በአዲሱ ስትራቴጂካዊ ፕላን አቅጣጫ የሚሰጥባቸው ይሆናል የተባለው። መጪው የበልግ ወቅት ላይ አዲስ አበባን ጨምሮ በከተሞች የጎርፍ አደጋ ሊከሰት እንደሚችል ማስጠንቀቂያ ተሰጥቷል። በመጪው የበልግ ዝናብ ወቅት እንግዲህ በከተሞች የጎርፍ አደጋ ሊከሰት ስለሚችል አስፈላጊው ጥንቃቄ እንዲደረግ የኢትዮጵያ ሜትሮሎጂ ኢንስቲትዩት ነው ማሳሰቢያ የሰጠው። የዚህ ተቋም ምክትል ዋና ዳይሬክተር ዶክተር አሳምነው ተሾመ ናቸው። በበልግ ወቅት ከሚጠበቀው ከፍተኛና ተደጋጋሚ ዝናብ የተነሳ በተለይ በቆላማ አካባቢዎችና በከተሞች ድንገተኛ የጎርፍ አደጋ የመከሰት እድሉ ሰፊ መሆኑን አስረድተዋል። ዳይሬክተሩ አዲስ አበባን ጨምሮ በደቡባዊና ምስራቃዊ ትግራይ፣ በምስራቅ አማራ፣ በአፋር ክልልና በሀገሪቱ መካከለኛ ክልሎች መደበኛና ከመደበኛ በላይ ዝናብ እንደሚጠበቅ ነው የገለጹት። ስለዚህ እንደ ሶማሌ፣ ደቡባዊ ክፍሎች፣ ጉጂ፣ ቦረና፣ ሲዳማና ደቡብ ምዕራብ ኢትዮጵያ የሚገኙ አካባቢዎች ከዓመታዊ የዝናብ መጠናቸው ውስጥ እስከ 55 በመቶ የሚሆነውን በዚህ ወቅት የሚያገኙ መሆኑን አስታውቀዋል። የበልግ ዝናብ መጨመርን ተከትሎ ግን ሊከሰት የሚችለው አደጋ ለመከላከል የአካባቢ ጥበቃ ስራዎችን ማከናወን ኢንስቲትዩት ደግሞ የሚያወጣቸውን የትንበያ መረጃዎች ቶሎ የሚያወጣቸው መረጃዎች በመከታተል ጥንቃቄ ማድረግ እንደሚገባም ምክትል ዋና ዳይሬክተሩ አሳስበዋል ማለት ነው። ውድ ቤተሰቦቻችን ለዛሬ ለየካቲት 19 ያዝናቸው መረጃዎች እነዚህን ይመስሉ ነበር። አብሬያችሁ የቆየሁት እኔ ናርዶስ አለማየሁ ነኝ። ከአሃዱ ሬዲዮ ደግሞ ሌሎችን ዜናዎች ሰማላችሁ። ከኔ ጋር እዚህ ጋር እንሰነባበታለን። በያላችሁበት ጥሩ ምሽት ይሁንላችሁ። አሃዱ ልሳን ማለዳውን የመራው ፍቅር ተቢተው ደረጀ መንግስቱ የእናንተ የውድ ቤተሰቦቻችን ሀሳብ አስተያየት ጥቆማ እየተቀበለ የዓለም ስራ ዘውዱ ቴክኒኩን እየተቆጣጠረች አብረናችሁ እንዘልቃለን። ለሚኖራችሁ ሀሳብ አስተያየት ጥቆማ በ0940 0000 መጨረሻውን 02 እና 03 እንዲሁም 07 እያደረጋችሁ መደወል ትችላላችሁ። 7545 አጭር የጽሁፍ መቀበያችን ነው። በ7545 በቀጥታ መደወልም ይቻላል። አንኳር ዘገባዎቹ ቀዳሚ ናቸው። ጠበቆች የተጨማሪ እሴት ታክስ ቫት እንዲከፍሉ የወጣው መመሪያ ተገቢ እንዳልሆነና ተገልጋይ ማህበረሰቡን ለተጨማሪ ወጪ የሚዳርግ መሆኑ ተገለጸ። በገንዘብ ሚኒስቴር የወጣውና የሙያ ፍቃድን መሰረት አድርገው አገልግሎት የሚሰጡ የተጨማሪ እሴት ታክስ ቫት ይከፍላሉ መባሉ ይታወቃል። አሃዱ በጉዳዩ ላይ የህግ ባለሙያዎችን አነጋግሯል። ጠበቃና የህግ ባለሙያው አቶ ጥጋቡ ደሳለኝ በ2017 ዓ.ም ከተሻሻለው የገቢ ግብር አዋጅ በተቃረነ ሁኔታ ጠበቆች በአስገዳጅ የተጨማሪ እሴት ታክስ ወይም ቫት እንዲከፍሉ መደረጉ የህግ መሰረት የለውም ብለውታል። የገቢ ግብር አዋጅ 1395/2017 ዓ.ም ላይ በግልጽ እንደተደነገገው ማንኛውም የተጨማሪ እሴት ታክስ ተመዝጋቢ ወይም ቫት ይከፍላል ተብሎ በህጉ የተጣለው አመታዊ የሽያጭ መጠኑ 2 ሚሊዮን ብር እና ከዚያ በላይ የሆነ ነጋዴ ሲሆን ጠበቆች ላይ በመመሪያ ነው እንጂ ቫት ከፋይ እንዲሆኑ የተደረገው። አዋጁ በአመታዊ ሽያጫቸው 2 ሚሊዮን እና ከዛ በላይ ይሆናሉ ተብሎ እንደ ነጋዴም ስለማይቆጠር ጠበቃ አገልግሎት ሰጪ ስለሆነ የሙያ ስራ በመሆኑ በተሻሻለው የገቢ ግብር አዋጅ ላይ 1395 ላይ በግልጽ አልሰፈርም፣ አልተመላከተም። ስለዚህ ጠበቆች በአስገዳጅ ሁኔታ ቫት ከፋይ የሚሆኑበት የህግ መሰረት የለም። ውሳኔው ከህግ አንጻር ተቀባይነት የለም ያሉት የህግ ባለሙያው ውሳኔው በጠበቆች ዘንድ ቅሬታ መፍጠሩን ገልጸው ባለሙያዎች ከዘርፉ እንዲወጡ ገፊ ነው ብለዋል። በዚህም ጠበቆች ላይ የሚጣል ተጨማሪ እሴት ታክስ ቫትን ተከትሎ ስርዓቱ አሉታዊ ተጽዕኖ ይፈጥራል ነው ያሉት። አዋጁን ያልተከተለው ወይም ከአዋጅ ውጭ የሆነ ተግባር መሆኑ ብቻ ሳይሆን ቢሮክራሲ ውጣ ውረዱ ራሱ አንዱ መሰረታዊ ችግር ነው። ጠበቆችን ይሄን የሚገፋና የሚያርቅ ነው። አንድ በስ ይሄ ሆነ ማለት ደግሞ ጠበቆች በሂደት ከሙያው ዘርፍ ከሙያው አገልግሎቱ ፈቃዳቸውን እየመለሱ ሌላ የስራ መስክ ላይ እንዲሰማሩ ይገፋፋል። የጠበቆች ቁጥር ከዚህም በላይ ማደግ አለበት ነው መሰረቱ። ብዙ ጠበቆች በዚህ በኩል ቅሬታ አለን። በየመጨረሻ ገቢዎች እየሄድን ገቢ ቫቱን ማሳወቅ ለዛም ደግሞ በመመሪያ በአዋጅ እንኳን ቢሆን መቼስ አንድ ጊዜ በሕዝብ ተወካዮች ምክር ቤት የወጣ ነው። ለአዋጁ ተገዢ ከመሆን በስተቀር ምንም አማራጭ የለም። አዋጁ እስኪሻሻል ድረስ
በዚሁ አግባብ እንሄዳለን። ነገር ግን ገንዘብ ሚኒስቴር በመመሪያ ቁጥር 1104 ያወጣው ጠበቆች ቫት ከፋይ መሆን አለባቸው የሚለው እንዳልኩ ማህበረሰቡን በጠበቃ እና ህግ አማካሪ የማግኘት መብትን የሚያጣብብ ዜሮ የሚያደርግ ሊሆን ይችላል። የሚያጣብብ ጠበቆችን ደግሞ ለውጣ ውረድ የሚያደርግ ሌላኛው አህዱ ያነጋገራቸው ጠበቃና የህግ ባለሙያ ይልቃል ሀሳቤ መመሪያው የጥብቅና ሙያን እንደ ንግድ እንዲቆጠር ያደርጋል ብለዋል። የጥብቅና ግንኙነትን ባጭሩ እንደ ንግድ እንድንቆጥረው ወይንም የንግድ ግንኙነት እንደሆነ እንድናስቡ የሚያስገድድ እየሆነ ይሄዳል። ሙያዊ ኃላፊነቱ፣ ሙያዊ ስነ ምግባሩ፣ ሙያዊ ዲስፕሊኑ ይቀርና ወደ ንግድ የተጠጋ ግንኙነት ያለው አስተሳሰብ እንዲኖረን ያደርጋል። ንግድ ከሆነማ ለምንድን ነው 50 ሰዓት ነጻ አገልግሎት የሚሰጠው? ንግድ ከሆነማ ለምንድን ነው የጠበቆች ስነ ምግባር መወሰኛ ደንብ አለ፣ የጠበቆች አስተዳደር አዋጅ አለ። በእነዚህ ሁሉ የተቀመጡ ሙያዊ ስነ ምግባሮች፣ ኮዶች መቀመጣቸው ለምንድን ነው? ከንግድ የተለየ ነው። ለምሳሌ ነጻ ውድድር ማድረግ አትችልም፣ በማስታወቂያ መስራት አትችልም፣ በኮሚሽን መስራት አትችልም። እነዚህ ነገሮች ንግድ ስላልሆነ ሙያዊ ስራ ስለሆነ በሙያው ላይ የተቀመጡ ገደቦች ናቸው። ስለዚህ አሁን ቫት ተመዝጋቢ እንዲሆኑና እንደ ማንኛውም የንግድ እንቅስቃሴ መቆጠሩ እነዚህን ሁሉ ሙያዊ ሁኔታዎችን ፉርሽ የሚያደርግ ነገር ነው የሚሆነው። እንደገና ሂሳብ ሰነድ አያያዙ እንዳልከው በጠበቆቹ የህግ አገልግሎት አሰጣጥ ሂደት ላይ ጊዜያቸው ላይ ኤክስፐርታቸው ላይ አእምሯቸውን የሚይዘው ነገርን መፍጠር ነው እና ቀጥተኛ የሆነ ተጽዕኖ ማሳደሩ የማይቀር ይሆናል ማለት ነው። በተጨማሪም የህግ ድጋፍ የሚፈልጉ ተገልጋዮችን ለተጨማሪ ወጪም በቀጥታ የሚዳርግና ጎጂ መሆኑንም ተናግረዋል። ተጨማሪ እሴት ታክስ ባህሪው ተገልጋዩ ነው የሚከፍለው ነው የሚባለው አይደለም። ስለዚህ የጥብቅና አገልግሎቱ ይሰጥበት ከነበረው ዋጋ ላይ 15% ተጨማሪ እንዲከፍል ይገደዳል ማለት ነው። ደንበኛው ወይም ባለጉዳዩ ለፍርድ ቤት ጉዳይ ይዞ ሲቀርብ የሚከፍለው የዳኝነት ክፍያ አለ። በተጨማሪ ለጥብቅና አገልግሎት የሚከፍለው አለ። አሁን ደግሞ የተጨማሪ እሴት ታክስ እንዲከፍል ሲገደድ ተጨማሪ የሚከፍለው የሚገደድ ነው እና ፍትህ እጅግ በጣም ውድ እየሆነ ይሄዳል ማለት ነው። ስለዚህ በተዘዋዋሪ ሳይሆን በቀጥታ የፍትህ ሴክተሩ ላይ ተጽዕኖ፣ አሉታዊ ተጽዕኖ ይኖረዋል። ሰው ወደ ፍትህ ከመምጣት ይልቅ ሌሎች አማራጮችን እንዲያስብ ሊያስገድደው ይችላል። የፌዴራል ጠበቆች ማህበር በበኩሉ ከጠበቆች ግብር አከፋፈል ጋር ያሉ ችግሮችን ለመፍታት የሚያስችል መመሪያ ለማውጣትም ከገንዘብ ሚኒስቴር ጋር የጥናት ሰነድ እያዘጋጀ እንደሆነም አህዱ ለማወቅ ችሏል። በጠበቆች የቀረበውን ቅሬታ በተመለከተ የአዲስ አበባ ገቢዎች ቢሮ ኃላፊ አቶ ቢኒያም ምክሩ፣ የማህበሩ ፕሬዚዳንት ተስፋዬ ደረሰና በገቢዎች ቢሮ የታክስ አማካሪ የሆኑት ወይዘሮ ሰናይት ጸጋይ በጉዳዩ ላይ ውይይት መደረጉን አስታውቋል። በዚህ ወቅት በገንዘብ ሚኒስቴር የወጣው የተጨማሪ እሴት ታክስ ምዝገባ መመሪያን ተከትሎ የተፈጠረው ችግር የሚፈታበት መንገድ እንዲመቻችም የፌዴራል ጠበቆች ማህበር ጥያቄ አቅርቧል። የአዲስ አበባ ገቢዎች ቢሮ ኃላፊ አቶ ቢኒያም ምክሩ በበኩላቸው የተቋማቸው ኃላፊነት የወጡትን የግብር ህጎች ማስፈጸም መሆኑን አስታውሰው የቫት ምዝገባ መመሪያን በተመለከተ ምዝገባ እያደረገ መሆኑንና በማይመዘገቡ የማህበሩ አባላት ላይ በአመቱ መጨረሻ የሚያሳውቁት ገቢ ላይ ተጨማሪ እሴት ታክስ ወለድና መቀጮ እንዲከፍሉ ይደረጋል በማለትም ማሳሰቢያ ሰጥተዋል። የፌዴራል ጠበቆች ማህበር በአንጻሩ ከገንዘብ ሚኒስቴርና ከሌሎች የመንግስት አካላት ጋር በመምከር አባላቱን የሚመለከቱ የግብር የህግ ጥብቅና ሙያን የሚገልጽ እንዲሆኑ የማድረግ ጥረቴን እቀጥላለሁ ሲል አስታውቋል። እጩ አካል ጉዳተኞችን በምርጫ ለማስመዝገብ ከሁለት ጤና ተቋማት ማስረጃ እንዲያቀርቡ መደረጉ ተግዳሮት እንደሆነባቸው ፓርቲዎች ገለጹ። በሰባተኛው ጠቅላላ ምርጫ የአካታችነት ህግን በመከተል በእጩነት የሚያቀርቡ አካል ጉዳተኞችን ለማስመዝገብ በሚያደርጉት ሂደት ከሁለት ጤና ተቋማት ማስረጃ እንዲያቀርቡ የሚደረግበት አግባብ ተግዳሮት እንደሆነባቸው አህዱ ያነጋገራቸው የተፎካካሪ የፖለቲካ ፓርቲዎች ገልጸዋል። ምርጫ ቦርድ አሁን ላይ በሰራው ሲስተም ወይም አሰራር መሰረት አንድ አካል ጉዳተኛ ለጉዳቱ ማረጋገጫ ከሁለት የተለያዩ ጤና ተቋማት ማስረጃ እንዲያመጣ ግዴታ መደረጉን የገለጹት የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ኢሶዴፓ ሊቀመንበር ዶክተር ራሄል ባፌ ናቸው። ፓርቲያቸው ለምርጫ አካል ጉዳተኞችን እጩ አድርጎ ያቀረበ ቢሆንም ግን በዚህ አሰራር ምክንያት መቸገሩን ገልጸዋል። የአካል ጉዳት ማስረጃ ከአንድ ጤና ተቋም ለማምጣት አስቸጋሪ ሆኖ እያለ ከሁለት ጤና ተቋማት መሆኑ የበለጠ ሂደቱን ውስብስብ እንዳደረገው አንስተዋል። ይህም አሰራሩ አስቻይ ሁኔታን ስለማይፈጥርላቸው አካል ጉዳተኞች ከምርጫ እንዲሸሹ ወይም እንዲገለሉ እንደሚያደርግም አንስተዋል።
እንዳናሟላ ኢቭን ከነሱ ሴክተር የሚመጡ ሰዎች እንኳን ቢኖሩ እጩ ለማቅረብ አካል ጉዳተኛ ከሁለት ሐኪም ቤት ማስረጃ ማምጣት አለበት አካል ጉዳተኛ ለመሆኑ። ይሄ ግዴታ ነው በምርጫ ቦርድ አሁን ዴቨሎፕ አደረገው ሲስተም። ግን ሄዶ ከአንድ ሆስፒታል ለማምጣትም ቻሌንጅ ሆኖ እያለ ያንን ፕሮሰስ አድርጎ ወደ ገጠር ደግሞ ሁለት ሐኪም ቤቶች በአንድ ወረዳ ውስጥ አታገኙም። በምርጫ ክልሉ ወይ አንድ ሊሆን ይችላል፣ ወደ ሌላ ቦታ መሄድ አለበት ያ አካል ጉዳተኛ። ይሄ አስቻይ ሁኔታ አይፈጥርም። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፓርቲ ሊቀመንበር ምክትል ሊቀመንበር አቶ ማረጉ ግርማ በበኩላቸው ለጉዳቱ ማረጋገጫ ከሁለት ጤና ተቋማት ማስረጃ የሚጠየቅበት መንገድ ወይም አሰራር በተመለከተ አሰራሩ መዘጋጀቱ አካል ጉዳተኞችም የሚፈልጉት ቢሆንም አሰራሩ መፈተሽ እንዳለበት ተናግረዋል። የምዝገባ ሂደቱ ዲቨሎፕ በተደረገው አዲስ ሶፍትዌር ስለሆነ ሶፍትዌሩ ላይ ግድ እነኚህ ነገሮች መጫን ስላለባቸውና ያንን አምጦ ይላሉ። ብዙውን አካል ጉዳተኛ አንዳንዶቹ የማህበር አባል አይደሉም። በቀላሉ ሄደሽ የሜዲካል ቦርድ ለማግኘት ረጅም ቀጠሮ ተሰጥቶሽ ነው ቢያንስ 3 ሐኪም የፈረመበት ይባላል። ዶክመንቶቹን ለማግኘት ቶሎ ቀላል አይደለም። ብዙውን ጊዜ ሁሉም አካል ጉዳተኛ በዶክመንት አይደለም የሚንቀሳቀስ ፊዚካሊ በሚታይ እውነት ስለሆነና ይህንን የሚያረጋግጡበት መንገድ እንደ ተግዳሮት ሆኖ ይታየኛል። የኢትዮጵያ ብሔራዊ ምርጫ ቦርድ አካታችነትን አስመልክቶ በሰጠው ማብራሪያ አካል ጉዳተኞች እኩል የመምረጥና የመመረጥ መብት እንዳላቸው ገልጿል። የቦርዱ ምክትል ሰብሳቢ አቶ ተስፋዬ ንዋይ ፓርቲዎች አካል ጉዳተኞችን በሚገባ ማሳተፍ እንደሚጠበቅባቸውና ቦርዱ የሰጠውን ስልጣን ኃላፊነት በአግባቡ ለመወጣትም እየሰራ መሆኑን አስታውቀዋል። የምዝገባ ሂደቱን በተመለከተም ገለጻ ያደረጉት ምክትል ሰብሳቢው አዲሱ የዲጂታል ምዝገባ ስርዓት የአካል ጉዳተኞችን ልዩ ፍላጎትን ከመነሻው ታሳቢ አድርጎ እንዲቀረጽ መደረጉንም ተናግረዋል። በዲጂታል መተግበሪያው ዝግጅት ላይም አካል ጉዳተኞች የነቃ ተሳትፎ በማድረግ ግብዓት ሰጥተውና የሰጡት ግብዓትም ተካቶ ለትግበራ ዝግጁ መሆኑን ተናግረዋል። አዲሱ የዲጂታል ምዝገባ ስርዓታችን የአካል ጉዳተኞችን ልዩ ፍላጎት ከመነሻው ታሳቢ አድርጎ እንዲቀረጽ ተደርጓል። አካል ጉዳተኞች በዲጂታል መተግበሪያው ዝግጅት ላይ የነቃ ተሳትፎ በማድረግ ግብዓት ሰጥተው ግብዓት ተካቶ ለትግበራ ዝግጁ ሆኑ። ስለሆነም አካል ጉዳተኛ የሆኑ መራጮች፣ አካል ጉዳተኛ የሆኑ የሚሳተፉ የተለያዩ አካላቶች በቴክኖሎጂ መሰረት ምዝገባ እንዲያከናውኑ ራሳቸውን በራሳቸው እንዲመዘግቡ በምርጫ ጣቢያም እየተረዱ እየተደገፉ አሲስተር በሆነ መልኩ እንዲመዘግቡ እየተሰራ ይገኛል። የፖለቲካ ፓርቲዎች ሴቶችና አካል ጉዳተኞች በአባልነት በአመራርነትና በእጩነት ሲያቀርቡ የሚሰጠውን የመንግስት የገንዘብ ድጋፍና ማበረታቻ መመሪያው በማዘጋጀት ድጋፍ እያደረገ መሆኑንም አስታውቀዋል። የድሬዳዋ ፖሊስ ኮሚሽን የጦር መሳሪያ ፍቃድን ከብሔራዊ መታወቂያ ጋር እንደሚያያይዝ አስታወቀ። የከተማዋ አስተዳደር ፖሊስ ኮሚሽን በኢትዮጵያ የመጀመሪያ የሆነውን የጦር መሳሪያ ፍቃድ ምዝገባ በዲጂታል ማድረጉንና ከፋይዳ መታወቂያ ጋር የሚያያይዝ አሰራር መጀመሩን አስታውቋል። የድሬዳዋ ፖሊስ ኮሚሽን ኮሚሽነር አለሙ መክረ በከተማዋ የጦር መሳሪያ ፍቃድ የወሰደውን ግለሰብ ፖሊስ አባላት ሆኖ ለምን ዓላማ እንደሚያውለው ቁጥጥር ለማድረግ የሚያስችል መሆኑንም ተናግረዋል። የጦር መሳሪያ ፍቃዱን የያዘ ግለሰብ መኖሪያ ቤቱ አድራሻው የት እንደሆነም በአሰራሩ የሚካተት መሆኑንም ተናግረዋል። በአሁኑ ሰዓት በኢትዮጵያ ውስጥ ማንም ሰው የጦር መሳሪያ ፈቃድ ሲወስድ ድሬዳዋ ላይ ዲጂታል ነው። ኢቨን ያንን መታወቂያ የያዘ ሰው ቤቱ የት ነው የሚለውን ነገር እኛ ቢሮ ተቀምጠን በኤክስዋይ ኮኦርዲኔሽን የምናገኝበትና ያ መታወቂያ ከፋይዳ ጋር ልያዝ ከፋይዳ መታወቂያ ልያዝ የሚችል ኢንቴግሬት ማድረግ የሚችል የተመቻቸ ሶፍትዌር ነው ማለት ነው። ከዛም ባለፈ እንግዲህ ብዙ ድሬዳዋ ላይ በቴክኖሎጂ የምንመራቸው በተለይ ከወንጀል መረጃ ከትራፊክ አደጋ መረጃ ጋር ተያይዞ እንደዚሁ ያሉ ስለሆነ የትራፊክ አደጋ መረጃዎቻችን መሰረት ያደረገ የትራፊክ ስምሪት ነው ያለን ማለት ነው። የትራፊክ ቁጥጥር ስምሪት ስለዚህ ዝም ብሎ በተለምዶ የሚወጣ ሳይሆን በደረሱ አደጋዎችን ልክ ሊቆጣጠር የሚችል የትራፊክ ፖሊስ ነው ያለን። ሲወጣ ሁሉንም ተሽከርካሪ የሚያቆም ሳይሆን ባለፉት ወራት ውስጥ በአደጋ ውስጥ ጉልህ ድርሻ ያላቸውን ተሽከርካሪዎች ብቻ እየለየ የሚቆጣጠር እና የከባድ መኪናዎችን ደግሞ በፍጹም ከክስ ነጻ የምናደርጋቸው ምክንያቱም እነሱ በአደጋ ያላቸው ድርሻ በጣም ዜሮ ስለሆነ። የድሬዳዋ ፖሊስ የወንጀል መረጃንም በቴክኖሎጂ የተደገፈ ወይም እንዲመራ ለማድረግም እየሰራ መሆኑን አስታውቋል። በሶማሊያ 6.5 ሚሊዮን ሰዎች ለከፍተኛ የምግብ ዋስትና እጦት እንደሚጋለጡ ተገልጿል። የተቀናጀ የምግብ ዋስትና ምዕራፍ ምደባ ተነሳሽነት እንዳመለከተው በ2026 የበጋ ወቅት በሶማሊያ 6.5 ሚሊዮን ሰዎች ከፍተኛ የምግብ ዋስትና እጦት ይገጥማቸዋል። በአሁኑ ወቅት በፍጥነት እየተባባሰ በሚገኘው የረሃብ ቀውስ ምክንያት 4.4 ሚሊዮን ሰዎች ለከፋ ችግር ተጋልጠዋል። ከነዚህ መካከል 2 ሚሊዮን ገደማ ህጻናት በከፍተኛ የምግብ እጥረት ተጎድተዋል። ከ400 ሺህ በላይ የሚሆኑ
የሚሆኑት ደግሞ አጣዳፊ የምግብ እጥረት ያለባቸው ናቸው ተብሏል። ባለፉት 5 ወራት ብቻ ግማሽ ሚሊዮን የሚሆኑ ሰዎች ተፈናቅለዋል። በገንዘብ እጥረት ምክንያት እርዳታ የሚደረግላቸው ሰዎች ቁጥር ከ2.2 ሚሊዮን ወደ 640 ሺህ ዝቅ ብሏል። የዝናብ አለመኖር፣ ግጭትና የጅምላ መፈናቀል በሚሊዮን የሚቆጠሩ ሰዎች ለከባድ የምግብ ዋስትና እጦት እንዲጋለጡ አድርጓል ተብሏል። ዘገባው የአናዶሉ ነው። ዜጎቻቸው ከመካከለኛው ምስራቅ ለቀው እንዲወጡ የሚያሳስቡ ሀገራት ቁጥር መጨመሩ ተገልጿል። በአሜሪካና ኢራን መካከል ያለው ውጥረት እየጨመረ በመምጣቱ የተለያዩ ሀገራት በመካከለኛ ምስራቅ ለሚገኙ ዜጎቻቸው ዲፕሎማቶች ጥብቅ የጉዞ ማስጠንቀቂያ ማውጣት ጀምረዋል ነው የተባለው። ከነዚህ መካከል ጀርመን፣ ሲንጋፖር፣ ህንድ፣ ብራዚልና እንግሊዝ ይገኙበታል። ሀገራቱ ዜጎቻቸው ወደ ቀጠናው የሚያደርጉትን ጉዞ እንዲገቱ፣ በተመሳሳይ ዲፕሎማቶች አስገዳጅ ካልሆነ አካባቢው ለቀው እንዲወጡም አሳስበዋል። ውጥረቱ ከጊዜ ወደ ጊዜ እየጨመረ በመምጣቱ ሌሎች ሀገራትን ተመሳሳይ እርምጃዎችን በመውሰድ ላይ ይገኛሉ። ይህን ተከትሎ የኤምባሲ ሰራተኞች፣ ቤተሰቦችና ዲፕሎማቶች ከአንዳንድ የመካከለኛ ምስራቅ ሀገራት እየወጡ መሆኑ ተገልጿል። ከዚህም ባለፈ የቀጠናው አለመረጋጋት ዓለም አቀፍ የንግድ እንቅስቃሴዎችና የዜጎችን ደህንነት አደጋ ላይ እንደሚጥልም ሀገራቱ አስጠንቅቀዋል። ዘገባው የሮይተርስ ነው።